ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንደውም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናውን እየመራው አብሬያችሁ ቆይታ ማድረገው ነው ፍራታ ጥላው ነኝ መልካም ቆይታ ቀሪ ቴክኒካዊ ጉዳዮች ሊፈቱ የሚገባው በሁለቱ ሀገራት አቅም የጋራ ጥረትና ብልሃት ብቻ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ በኢትዮጵያ አዲስ የተሾሙትን የግብጽ አምባሳደር ኦባይዳ ኤኤል ዳንድራዊን የሹመት ደብዳቤ በተቀበሉበት ወቅት በሁለቱ ሀገራት መካከል ለረጅም ጊዜ የቆየውን ዘርፈ ብዙ ግንኙነት በማንሳት ሀገራቱ ግንኙነታቸውን ግብርናን ጨምሮ በኢንዱስትሪ በማኒፋክቸሪንግና በሌሎች በርካታ ዘርፎች መቀጠል እንዳለባቸው አጽንኦት ሰጥተዋል ሲል የፕሬዝዳንት ጽህፈት ቤት መረጃ ያመለክታል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከስካይዊን ኤሮናቲክስ ኢንዱስትሪ ጋር በጋራ ለመስራት የሚያስችል ስምምነት ተፈራረመ። ስምምነቱ ካለው የላቀ ኢኮኖሚያዊ ስትራቴጂካዊ ፋይዳ አንጻር የድሮን ቴክኖሎጂ በራስ አቅም ማልማት ወቅቱን የሚጠይቅ ጉዳይ መሆኑን ተገልጿል። አማሩ ገብሩ ዝርዝር አለው። ስካይዊን ኤሮኖቲክስ ኢንዱስትሪ በሀገር ውስጥ ማምረት የጀመራቸውን ድሮኖች ምርት በማስፋት የድሮን ቴክኖሎጂን በምርምር ለማሳደግ እንዲሁም ተግባራዊ ተሞክሮን ለማዳበር የሚያግዘውን የትብብር ስምምነት ከተለያዩ ተቋማት ጋር ተፈራርሟል። ስምምነቱን የተፈራረመው ከኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት፣ ከኢፌዴሪ አየር ኃይል፣ ከኢትዮጵያ አየር መንገድ፣ ከመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕና ከአዲስ አበባ ዩኒቨርሲቲ ጋር ነው። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላ በፊርማ መርሃ ግብሩ ላይ እንደገለጹት ብሔራዊ ጥቅምን ከማስከበር እንዲሁም ካለው የላቀ ኢኮኖሚያዊና ስትራቴጂካዊ ፋይዳ አንጻር የድሮን ቴክኖሎጂን በራስ አቅም ማልማት ወቅቱ የሚጠይቀው ጉዳይ መሆኑን ገልጸዋል። ስካይዊን ኤሮኖቲክስ ኢንዱስትሪ ከኢንስቲትዩትና ከሌሎች ተቋማት ጋር ስትራቴጂክ አጋርነትን ለመፍጠርና በምርምር በፈጠራ በእውቀት ሽግግር እና በአቅም ግንባታ በጋራ ለመስራት የሚያስችል ስምምነት መሆኑም ተመላክቷል። ከመግባቢያ ሰነድ ፊርማ መርሃ ግብሩ ባሻገር የስካይዊን ኤሮኖቲክስ ኢንዱስትሪ አሁናዊ ሁኔታ የድሮን ምርቶችን ጨምሮ ጉብኝት ተደርጎባቸዋል። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲያቀርብ የሚያስችል የመግባቢያ ሰነድ ስምምነትን ከተቋማት ጋር ተፈራረመ። የጤና ሚኒስትር ዴኤታው ደረጀ ዱጉማ እንደተናገሩት በሚኒስትሩ የካንሰር መድኃኒቶችን በኢትዮጵያ አቅርቦት ሰንሰለቱን ተጠብቆ በተገቢ ሁኔታ ለተጠቃሚው ለማዳረስ ጥናት እየተደረገ ነው ተብሏል። አናውል ተስፋ ዝርዝር አለው። የጤና ሚኒስቴር የካንሰር መድኃኒትን ያለምንም ትርፍ እንዲቀርብ ከመድኃኒትና የሕክምና ግብዓት አቅርቦት ኤጀንሲ እንዲሁም ከሆስፒታሎች ጋር የጋራ የመግባቢያ ሰነድ በመፈራረም ወደ ስራ መግባቱን አስታውቋል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ እንደተናገሩት በሚኒስትሩ የካንሰር መድኃኒቶች በኢትዮጵያ አቅርቦት ሰንሰለቱ ተጠብቆ በተገቢው ሁኔታ ለተጠቃሚው ለማድረስ በርካታ ስራዎች እየተሰሩ ይገኛሉ። አሁን ላይ የበርካታ ሴቶችን ህይወት እየቀጠፈ ያለውን የጡት ካንሰርን አስመልክቶ ልዩ ትኩረት እንደሚደረግ ገልጸዋል። የመድኃኒት አቅርቦቱን ከማሻሻል ባለፈም የአገልግሎት ጥራትና ክትትል ዙሪያ ሚኒስትሩ ከክልል ጤና ቢሮዎች ጋር በመሆን እንደሚሰራ ተናግረዋል። በመሆኑም ሚኒስትሩ የካንሰር መድኃኒትን ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ በመፈራረም ወደ ስራ መግባቱ የተገለጸ ሲሆን መንግስት በየዓመቱ ከ150 ሚሊዮን ብር በላይ በመመደብ የታካሚዎችን የመድኃኒት ወጪ እያገዘ እንደሆነ ተናግረዋል። ነገር ግን የታለመለትን ዓላማ ከግብ ለማድረስ በተለይም ተጠቃሚው ጋር ደርሶ የታሰበውን የወጪ ጫና የቀነሰ መሆኑን ማረጋገጥና መከታተል የሁሉም የሚመለከታቸው አካላት ርብርብ ይጠይቃል ተብሏል። አፍሪካ በህዝቦቿ ላይ ኢንቨስት ሳታደርግ የኢንዱስትሪ ልማት ማስፋፋት አትችልም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አስጠንቅቀዋል። ይህንን የተናገሩት የአፍሪካ ኢንዱስትሪ መጻኢ ዘመን ለማጎልበት ክህሎት ለኢኖቬሽን እድገትና ለዘላቂነት በሚል መሪ ሀሳብ በአዲስ አበባ በተጀመረው ሁለተኛው አፍሪካ ክህሎት ሳምንት ጉባኤ ላይ ነው። ማሌት ደመላሽ ዝርዝር አላት። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ህዝቡ ወደ ምርታማና ዓለም አቀፍ ተወዳዳሪ የሰው ኃይል ለመለወጥ የጋራ ጥረት ያስፈልጋል ብለዋል። የአፍሪካ ህብረትም በአጀንዳ 2063 ለክህሎት ልማት ልዩ ትኩረት እንደሰጠም ጠቁመዋል። በአፍሪካ ህብረት የትምህርት ኮሚሽነር ፕሮፌሰር ጋስፓርድ ባንያር ክንቦና በበኩላቸው ያለ ክህሎት ልማት ኢንዱስትሪን ማስፋፋትና ዘላቂ ኢኮኖሚያዊ እድገት ማረጋገጥ አዳጋች በመሆኑ ሀገራት ለቴክኒክና ሙያ ስልጠና ዘርፍ ትኩረት እንዲሰጡ አሳስበዋል። የተላላፊ በሽታዎች ስርጭት ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ተናገሩ። ሚኒስትር ዴኤታው ይህንን ያሉት የጤና ስርዓትን ከማህበረሰብ እስከ ሀገር አቀፍ ደረጃ ማጠናከር በሚል ርዕስ በኮርዳይድና ኢትዮጵያ በሚገኘው የኔዘርላንድስ ኤምባሲ ትብብር በተዘጋጀው የውይይት መድረክ ላይ ነው። በውይይት መድረኩ ላይ የተገኘው ሪፖርተራችን አማሩ ገብሩ እንደሚከተለው ያቀርበዋል።
ከውይይቱ በተጨማሪ ከአካባቢያዊ ለውጥ ወደ ዓለም አቀፋዊ ተጽዕኖ የተሰኘ አንዲት ቡና በመስራት የምትተዳደርን የጅማ ነዋሪ የሆነች እናትን ታሪክ የሚያሳይ የፎቶ ኤግዚቢሽንም ተካሂዷል። የኮርዳይት ዳይሬክተር ዛሪር ሜራት እንዳሉት የፎቶ ኤግዚቢሽኑ በእሷ ታሪክ ውስጥ በአስደናቂ ሁኔታ የዓለም አቀፍ የጤና ኢንቨስትመንቶች ለማህበረሰብ ደረጃ እንዴት እንደሚዳረሱና ታሪካቸውን እንዴት እንደሚለውጡ የሚያስገነዝብ ነው ብለዋል። So these pictures are about have been taken in Jima last year, and it shows the life of one single individual. የጤና ሚኒስቴር ዴታ ዶክተር ደረጀ ዱጉማ በበኩላቸው ኮርዳይት የኔዘርላንድ ሀገር ግብረሰናይ ድርጅት ሲሆን በተለያዩ ሀገሮች በጤናው ዘርፍ ድጋፍ እያደረገ የሚገኝ ተቋም መሆኑን ጠቁመው በኢትዮጵያ ውስጥ ላለፉት ዓመታት በጤናው ዘርፍ ድጋፍ በማድረግ ለማህበረሰቡ ተደራሽ እንዲሆን ሲሰሩ መቆየታቸውን ገልጸዋል። ይሁን እንጂ የተላላፊ በሽታዎች ስርጭት ከጊዜ ወደ ጊዜ እየጨመረ መምጣቱንም አንስተዋል። በተለይ ወጣቱ አካባቢ ላይ ለተለያዩ ልማቶች የተለያዩ ቦታ ላይ በተለይ ማዕድን ላይ የተለያዩ ፋብሪካ ውስጥ የሚሰሩት ወጣቶች የቀን ሰራተኞች ላይ ምጣኔው ትንሽ መልሶ እየጨመረ እንደሆነ አይተናል። ይሄ ከምንድን ነው የመጣው? HIV ጠፍቷል ብዙም ችግር አይደለም ብሎ ትክክል ያልሆነ ግንዛቤ በመያዙ በመቀነሱ ትንሽ መዘናጋት እንደታየ አይተናል። ችላ ማለት አስፈላጊውን ጥንቃቄ አለማድረግ ይታያል። ወደ ሌሎች በሽታዎች ድጋፎቻችን እያጋደሉ ነው፣ አጋር ድርጅቶቻችንም ጭምር። እሱን እንግዲህ ለማጠናከር ከፍተኛ ጥረት ይደረጋል። ትልቁ ግን ማህበረሰቡ እንዲጠነቀቅ፣ ችግሩ እንዳለ እንዲያውቅ፣ ጥንቃቄ እንዲያደርግ በተለይ ወጣቱን በአግባቡ ማስተማር መከታተል ያስፈልጋል። በዚህ ላይ አንድ ትልቅ የምንሰራው ስራ አድርገን የሚቀጥሉት ዓመታት ላይ የያዝነው እንደሆነ በዚሁ ማንሳት እፈልጋለሁ። ዛምቢያ በማር ኢንዱስትሪ ዘርፍ ከኢትዮጵያ ጋር በትብብር መስራት እንደምትፈልግ ገለጸች። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት የኢትዮጵያና ዛምቢያን የማር ገበያ ሰንሰለት ትብብርን ለማጠናከር ያለመ ጉብኝት በዛምቢያ ተዘጋጅቷል። ጸጋነሽ ተሰማ ዝርዝር አላት። ዛምቢያ ከኢትዮጵያ ጋር እንደ ንብ ዘረመል፣ የበሽታ ቁጥጥር፣ የወጪ ንግድ ማረጋገጫና የንብ ቀፎ አስተዳደር ባሉ ዘርፎች የቴክኒክ ትብብር እንደምትሻ የሀገሪቱ የአረንጓዴ ኢኮኖሚና አካባቢ ጥበቃ ሚኒስቴር ተጠባባቂ ቋሚ ጸሐፊ ራንፎርድ ሲምባብዌ ገልጸዋል። ይህ ግንኙነት በደን ልማትና ዘላቂ የግብርና እሴት ሰንሰለቶች በተለይም በማር ዘርፍ ትብብርን ለማጠናከር እድል ይሰጣል ብለዋል። በኢትዮጵያ የዛምቢያ ተጠባባቂ አምባሳደር ቶም ሚሼሎ በበኩላቸው ኢትዮጵያ በ2017 በጀት ዓመት በሌማት ትሩፋት መርሃ ግብር ከ326 ሺህ ቶን በላይ ማር ማምረትና በአረንጓዴ አሻራ ከ2011 ጀምሮ 40 ቢሊዮን በላይ ዛፎችን መትከል እንደቻለች በማንሳት እውቅና ሰጥተዋል። የኢትዮጵያ ልዑካን ቡድን መሪና የግብርና ሚኒስቴር አማካሪ ግርማ ሙሉጌታ በሁለቱ ሀገራት መካከል ዘላቂና ደን ላይ የተመሰረቱ ኢንተርፕራይዞች በተለይም በማር እሴት ሰንሰለት ዙሪያ የጋራ ፍላጎት እንዳለ ጠቁመዋል ሲል ስፑትኒክ ዘግቧል። 14 ሀገራት የሚሳተፉበት የእንስሳት ልማት ኤክስፖ በአዲስ አበባ ሊካሄድ ነው። የኤክስፖ ዋና ዓላማ የዶሮ እርባታ፣ የወተት፣ የስጋ፣ የደምና የአሳ ሀብቶች ዘርፎችን ምርታማነትን በማሳደግ ብሔራዊ የምግብ ዋስትናን ለማረጋገጥ ነው ተብለዋል። አናውል ተስፋ ዝርዝር አለው። ኢትዮጵያ ግዙፍ የሆነውን የከብት እርባታ ዘርፏን በዘመናዊ ቴክኖሎጂ ለማሳደግ ያለመ ዓለም አቀፍ የንግድ መድረክ ልታስተናግድ ነው። ይህ የ14ኛው የኢትዮጵያ የዶሮ እርባታ ኤክስፖ 10ኛው የአፍሪካ እንስሳት እርባታ ኤግዚቢሽን ኮንግረስ ከሌሎች ተጓዳኝ ዝግጅቶች ጋር ከመጪው ከጥቅምት 20 ቀን ጀምሮ ለ3 ቀናት እንደሚካሄድ ተገልጿል። በፕራን ኢቨንትስ የተዘጋጀው ይህ ሁሉን አቀፍ የንግድ ትርኢት ለበርካታ ተከታታይ ዓመታት ከሚሳተፈው የኔዘርላንድ ብሔራዊ ፓቪዮን ጨምሮ ከ14 ሀገሮች የተውጣጡ ከ80 በላይ ተሳታፊዎች እንደሚኖሩት ይጠበቃል። የዝግጅቱ ዋና ዓላማ የዶሮ እርባታ፣ የወተት፣ የስጋ፣ የንብና የአሳ ሀብት ዘርፎችን ምርታማነትን በማሳደግ ብሔራዊ የምግብ ዋስትናን ማረጋገጥ እንደሆነ ለመረዳት ተችሏል። ዝግጅቱ ከቻይና፣ ፈረንሳይ፣ ብራዚል፣ ኔዘርላንድ እና ቱርክን ጨምሮ ከ14 ሀገሮች የተውጣጡ ተሳታፊዎችን ያካተተ ሲሆን ከ5000 በላይ ጎብኚዎች እንደሚኖሩት ይጠበቃል። የኢትዮጵያ መንግስት የወተት ምርትን ወደ 11.7 ቢሊዮን ሊትር እና የእንቁላል ምርትን ወደ 9.1 ቢሊዮን ለማሳደግ የያዘውን የ4 ዓመት ዋና እቅድ እውን ለማድረግ ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። እየተከታተላችሁ የምትገኙት የቻናሏን የመረጃ ሰዓታችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ጉልበትን በኤክስሬ በማንሳት የጉልበት ጤናን የወደፊት ሁኔታ መተንበይ የሚችለው የሰው ሰራሽ አስተውሎት ወደፊት የጉልበት የመገጣጠሚያ በሽታን ለማከም መፍትሄ መሆን ይችላል ተብሏል። የቢቢሲን ዘገባ ሄሮዳዊት ንጉሴ ታቀርበዋለች።
ኦስቲዮ አርትራይተስ በዓለም ዙሪያ ከ5 ሚሊዮን በላይ ሰዎችን የሚያጠቃ የመገጣጠሚያ በሽታ ሲሆን በስፋት ትልልቅ ሰዎችን አካል ጉዳተኛ እንዲሆኑ የሚያደርግ ነው። በለንደን የሰሪ ዩኒቨርሲቲ ተመራማሪዎች እንዳጠኑት በሰው ሰራሽ አስተውሎት የታገዘው ይህ የኤክስሬ መሳሪያ ከ1 ዓመት በፊት የታካሚዎቹን የጉልበት ሁኔታ መተንበይ ስለሚችል ይህንን ህመም ቀድሞ ለመቆጣጠር መፍትሄ የሚሰጥ መሆኑ ተገልጿል። በሰው ሰራሽ አስተውሎት የታገዘው ይህ መሳሪያ ከ5000 ታካሚዎች ወደ 50000 የሚጠጉ የኤክስሬ አይነቶችን በመሰልጠኑ በዓለም ላይ ካሉ ይህንን ህመም ከሚለዩ ኤክስሬዎች ትልቁ እንዲሆን አድርጎታል። ሰው ሰራሽ አስተውሎቱ ደግሞ ፍጥነቱ በ9 እጥፍ የሚጨምር መሆኑ ሌላኛው ጥቅሙ ነው ተብሏል። የዩኒቨርሲቲው ተመራማሪዎች እንዳሉት ይህ ለተመሳሳይ መሳሪያዎች ማለትም በሚያጨሱ ሰዎች ላይ የሳንባ ጉዳት እንደሚደርስ ለመተንበይ ወይም የልብ ህመምን ለመከታተል ዶክተሮች ቀደም ብለው እርምጃ እንዲወስዱ የሚያስችል መንገድ ይከፍታል ሲሉም ተናግረዋል። ዘገባው የቢቢሲ ነው። ሳይንቲስቶች ሆርሞኖች በስሜታችንና በአእምሮአዊ ጤናችን በሚያሳድሩ ተጽዕኖ ላይ ምርምር እያደረጉ ነው። ምርምሩ እንደ ድብርትና ጭንቀት ላሉ ህመሞች አዳዲስ የህክምና መንገዶችን የሚከፍት ነው ተብሏል። ሊዲያ ዝናቡ ዝርዝር አላት። ለሰውነት ተግባራት እጅግ አስፈላጊ የሆነው ሆርሞን በሚለዋወጥበት ጊዜ የወር አበባ መዛባት፣ እርግዝና፣ ማረጥና ጭንቀትን በማስከተል የስሜት መለዋወጥንና ድብርትን ያመጣል። እንደ አብነት ብንወስድ የኤስትሮጂንና ፕሮጀስትሮን መጠን መቀነስ ከወር አበባ መምጣት በፊት የሚከሰት መታወክን እንዲሁም የድህረ ወሊድ ድብርትን ያስከትላል። ስር የሰደደ ጭንቀት ደግሞ የሰውነትን የኮርቲሶል ስርዓትን እንዲሁም ስሜትንና ትውስታን የሚቆጣጠሩ የአንጎል ክፍሎችንም ይጎዳል። ኮርቲሶል የጭንቀት ሆርሞን ሲሆን ለአጭር ጊዜ የድንገተኛ አደጋዎች ምላሽ በመስጠት የሚያገለግል ነው። መጠኑ በጣም ከፍተኛ በሚሆንበት ጊዜ አእምሮን በመጉዳትና ወደ ድብርት በመምራት የማስታወስ ችሎታን ያሳጣል። ከዚህ በተጨማሪም የፍቅር ሆርሞን የሆነው ኦክሲቶሲን ትስስርን፣ መተማመንንና ማህበራዊ ግንኙነቶችን የሚያበረታታ ሆርሞን ነው። የጭንቀት ስሜትን ለመከላከልም ይረዳናል። በመጨረሻም ይህ እያደገ የመጣው አዲስ የሆርሞንና የአእምሮ ግንኙነት ግንዛቤ ለአዳዲስ ውጤታማ ህክምናዎች መንገድ እየከፈተ ይገኛል። ዘገባው የቢቢሲ ነው። በደቡብ ለንደን ከወሊድ በኋላ የሚያጋጥማቸውን ከፍተኛ ድብርት ለመቆጣጠር እናቶች ተሰብስበው የህብረት ዘፈኖችን እንዲዘፍኑና ራሳቸውን ከድብርት እንዲያክሙ የተደረገው የስነ ልቦና ህክምና የተሳካ መሆኑን በጥናት ተረጋገጠ። የቢቢሲን ዘገባ ሄሮዳዊት ንጉሴ እንደሚከተለው አዘጋጅታለች። እንደ ዓለም አቀፍ የጤና አገልግሎት ጥናት ከወሊድ በኋላ እናቶች ላይ የሚከሰተው ድብርት ከ10 እናቶች መሀል አንዷን የሚያጠቃ ሲሆን የእናቶችን የማስታወስ ችሎታ ይቀንሳል፣ ማህበራዊ ግንኙነታቸውን ያቀዘቅዛል፣ ተስፋ እንዲቆርጡና እንዲቆጩም ያደርጋል። በደቡብ ለንደን ከኪንግስ ኮሌጅ እና ብሪዝ አርተልዝ ጋር በመሆን የተካሄደው ጥናት 199 እናቶች የተካተቱበት ሲሆን እነዚህ እናቶች በሁለት ቡድኖች ተከፍለው ነበር። የመጀመሪያው ቡድን በ10 ሳምንታት የተለያዩ ዘፈኖችን በቡድን ሆነው ሲዘፍኑ የነበሩበት ሲሆን ዘፈኑም የህፃናት ማጫወቻ ሳይሆን ሌሎች ጉዳዮች ላይ ያተኮረ በመሆኑ እንዲመሰጡ አድርጓቸው ነበር። ሁለተኛው ቡድን ደግሞ እናቶች ከልጆቻቸው ጋር በመሆን የማህበራዊ እንቅስቃሴዎችን የሚያደርጉበት ነበር። ታዲያ በሁለቱም ቡድኖች ላይ የስነ ልቦና ለውጥ ቢስተዋልም በሙዚቃ ራሳቸውን ሲያክሙ የነበሩት እናቶች ላይ ግን የበለጠ ለውጥ ታይቷል። ይህ የሙዚቃ ህክምና ሂደት የድብርት ሆርሞኖችን የመቀነስ አቅም እንዳለውና የእናቶችን ማህበራዊ ህይወት እንደሚያሻሽል ተገልጿል። ዘገባው የቢቢሲ ነው። አፍሪካውያኑ ኬፕ ታውንና ማራኬሽ በዓለም 20 የደስተኛ ከተሞች ዝርዝር ውስጥ ተካተቱ። አናውል ተስፋ ዝርዝር አለው። ታይም አውት መጽሔት 18000 የከተማ ነዋሪዎች ላይ ባደረገው ጥናት ተመስርቶ ባወጣው ደረጃ ኬፕ ታውን 3ኛ ደረጃን ስትይዝ ማራኬሽ ደግሞ 15ኛ ላይ መቀመጥ ችላለች። የደቡብ አፍሪካና የሞሮኮ ከተሞች በዚህ ቀዳሚ 20 ከተሞች ዝርዝር ውስጥ ጎልተው የወጡባቸው መስፈርቶች የጉርብትና ስሜት፣ የአረንጓዴ ቦታዎች፣ የጥበብና የባህል ተደራሽነት፣ የአካባቢ ህይወት፣ የምግብ ዝግጅት፣ የጉዞ ቀላልነት፣ ተመጣጣኝ ዋጋና የኑሮ ጥራት ናቸው። የደስታ መጠኑ ከተማዋ ነዋሪዎቿን ደስተኛ እንደምታደርግ፣ አስደሳች የዕለት ተዕለት ልምዶችን እንደምትሰጥና የደስታ ስሜት በቅርቡ መጨመሩን በመገምገም በ5 መገለጫዎች መሰረት የተለካ ነው። የደቡብ አፍሪካዋ የባህር ዳርቻ ከተማ ኬፕ ታውን 97% ነዋሪዎቿ በከተማቸው ደስተኛ እንደሆኑ ሲናገሩ፣ አቡዳቢ በ99% የነዋሪዎች እርካታ የቀዳሚነት ስፍራውን ይዛለች። አሁን ደግሞ ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ ከ57000 በላይ ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ለእነዚህና ለሌሎች የቢዝነስ ዘገባዎች ማን ይደመላሽ
የንግድና ቀጣናዊ ትስስር ሚኒስቴር ለመንግስት ሰራተኞች ደሞዝ ጭማሪን ምክንያት በማድረግ የሸቀጦችን ዋጋ በህገ ወጥ መንገድ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን አስታውቋል። ይህ እርምጃ የተወሰደው ሚኒስትሩ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸሙን በገመገመበት ወቅት ሲሆን በሚኒስትር ዴታው ዶክተር አብዱል ሐኪም ሙሉ ቀርቦ በነበረው ሪፖርት መሰረት በሩብ ዓመቱ ንግድን ስርዓት ለማስያዝ ስራዎች ሲከናወኑ መቆየታቸው ተገልጿል። ሌላኛው መረጃችን የባንክ ዘርፍ ለውጭ ባለሀብቶች መከፈቱ ያመጣውን ለውጥ ይመለከታል። ኢትዮጵያ የባንክ ዘርፉ ለውጭ ባለሀብቶች መክፈቷ የሀገር ውስጥ ተቋማትን ደረጃ ከፍ እንዳደረገ ተገለጸ። ይህ ውጤት ይፋ የተደረገው በአፍሪካን ቢዝነስ መጽሔት በየዓመቱ በሚያመጣው የአፍሪካ ከፍተኛ 100 ባንኮች 2025 ዝርዝር ላይ በወጣው ትንተና ነው። በዚህም ኢትዮጵያ ንግድ ባንክ 29ኛ ደረጃውን ሲያስጠብቅ አዋሽ ባንክ አክሲዮን ማህበር ከዚህ ቀደም ከነበረው ደረጃዎች 18 ደረጃዎችን በማሻሻል 50ኛ ደረጃ ላይ ደርሷል። በተመሳሳይ ዳሽን ባንክ በ16 ደረጃዎች ከፍ ብሎ 71ኛ ሲሆን አቢሲኒያ ባንክ ደግሞ በ17 ደረጃዎች በማሻሻል 72ኛ ደረጃን ይዟል። በተጨማሪም የኦሮሚያ ህብረት ስራ ባንክ 93 ደረጃዎችን በመያዝ ወደ ዝርዝሩ ተካቷል። ባለፈው ዓመት 2 ባንኮችን ብቻ ያካተተችው ኢትዮጵያ አሁን በምርጥ 100 ዝርዝር ውስጥ 6 ተቋማትን ማካተት ችላለች። ይህም በምስራቅ አፍሪካ የፋይናንስ ዘርፍ ውስጥ ጠንካራ ተፎካካሪ የሆነች መምጣቷን ያመለክታል። የብሔራዊ ባንክ 10ኛ ዙር የውጭ ምንዛሬ ጨረታ የሚመለከተውን መረጃ እናጋራችሁ። የኢትዮጵያ ብሔራዊ ባንክ ባካሄደው 10ኛ ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካ ዶላር አማካኝ የምንዛሬ ተመን 148.1007 ብር ሆኖ ተመዘገበ። ይህ አዲስ አማካኝ ዋጋ ከ2 ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138.2 ብር አማካኝ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይም የ7.16 በመቶ ጭማሪ አሳይቷል። የውጭ ምንዛሬው በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑን ብሔራዊ ባንክ ገልጿል። መረጃዎቻችን እንደቀጠሉ ናቸው። በማዕከላዊ ኢትዮጵያ ክልል በ2017 ወደ ውጭ ከተላከ የሮዝመሪ ምርት ከ4.5 ቢሊዮን ዶላር በላይ መገኘቱን የክልሉ ግብርና ቢሮ መረጃ አመላክቷል። በዚህም በክልሉ እስከ 2017 ዓ.ም ድረስ ከ9000 ሄክታር በላይ መሬት በሮዝመሪ ተሸፍኗል ተብሏል። በሀገር ቤት ለስጋ መጥበሻና ለተለያዩ የምግብ ማጣፈጫነት እያገለገለ ያለው ሮዝመሪ በአሁኑ ወቅት በዓለም አቀፍ ደረጃም ተፈላጊነቱ እያደገ መምጣቱን ከክልሉ ግብርና ቢሮ የተገኘው መረጃ ያመላክታል። የዕለቱ የመጨረሻው የቢዝነስ መረጃችን የአይኤምኤፍ ትንበያን ይመለከታል። ዓለም አቀፍ የገንዘብ ተቋም አይኤምኤፍ የ2025 የእድገት ትንበያውን 3.2 በመቶ አድርጎ አስቀምጧል። ምንም እንኳን አይኤምኤፍ አሜሪካ ውስጥ የሚከፈለው የቀጠሮ ግብር ወይም ኢፌክቲቭ ታሪፍ በአሁኑ ወቅት 19 በመቶ መሆኑ ከፍተኛ እንደሆነ የተገለጸ ሲሆን ይህም ማለት አሜሪካ በውጭ ሀገር ምርቶች ያስቀመጣቻቸው ታሪፍ እንደ ቻይናና ሌሎች ሀገራት ምርቶቻቸውን ወደ አሜሪካ እንዳይልኩ ጫና ያሳድራል ተብሏል። ቻይና በዓለም ኢኮኖሚ ትልቅ ሚና መጫወት መቀጠሏ የተነገረ ሲሆን አይኤምኤፍ በ2025 የቻይና እድገት 4.8 በመቶ እንደሚሆን ተንብዮ ነበር። ይህም በመጀመሪያዎቹ ሩብ ዓመታት 4 በመቶ እድገት ልታሳይም እንደቻለች ተገልጿል። በዚህ ጊዜ ውስጥ ቻይና ወደ አሜሪካ የምትልከው ምርት እየቀነሰ እንደሆነም ተመላክቷል። ዘገባው የሲጂቲኤን ነው። ስትከታተሉ የቆያችሁት የቻናል ዋን የዜና ሰዓታችንን ነበረ። ዜናውን እየመራው ደግሞ አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘው።